ሰላም እንደምን ሰንብታችኋል? ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ትኩረት የሚያደርገው ፊት ላይ የሚወጡ ብጉሮችን እንዲሁም ከብጉር ጋር ተያይዞ የሚመጣ የፊት ላይ የሚቀር ጠባሳን እንዴት ማጥፋት እንችላለን የሚለውን በዚህ ቪዲዮ ላይ በደንብ ለማየት እንሞክራለን ማለት ነው። ከቪዲዮ ጋር አብራችሁ ቆዩ። እንግዲህ ፊት ላይ የሚወጡ ብጉሮች የተለያየ መንስኤ ምክንያቶች ሊኖራቸው ይችላል ማለት ነው። አንዳንዴ ከሆርሞን ጋር ተያይዞ በተለይ ደግሞ ሴቶች ላይ ከወር አበባ ጋር ተያይዞ እንዲሁም የውስጥ የተለያየ የጤና ችግር በሚኖርበት ሰዓት እንደ PCOS ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም የምንለው እንዲሁም ደግሞ ኖርማሊ ከእድሜ ጋር በጉርምስና ጊዜ የሚከሰት ሴቶች ላይም ወንዶች ላይ የሚከሰት ብጉር ሊኖር ይችላል። እንዲሁም ደግሞ ህጻናቶች ላይ ብጉር ሊከሰት ይችላል ማለት ነው። ብጉር እንግዲህ አብዛኛው ሰው ላይ አት ሰም ፖይንት ወይም ደግሞ በእድሜያችን ውስጥ የሆነ ሰዓት ላይ ይሄ ብጉር ፊታችን ላይ የሚወጣውን ብጉር ብዙ ሰው ላይ አጋጥሞት ያውቃል ማለት ነው። በራሱም ጊዜ ይጠፋል። ነገር ግን አንዳንድ ብጉሮች አሉ ከጠፉ በኋላ ትልቅ ጠባሳ የሚታውብን እንዲሁም ደግሞ በተደጋጋሚ ይሄ ብጉር አልጠፋ የሚላቸው ሰዎች ይኖራሉ። የተለያዩ ብጉሮች አሉ እንደሚከሰትበት ምክንያት አንዳንዴ በባክቴሪያ ምክንያት ሊሆን ይችላል፣ አንዳንዴ በፈንገስ ምክንያት ሊሆን ይችላል፣ አንዳንዴ ደግሞ ከሆርሞን መዛባቶች ጋር ተያይዞ ብጉር ሊከሰት ይችላል ማለት ነው። ብጉር እንዴት እንደሚከሰት በምናይበት ሰዓት እንግዲህ ቆዳችን ቅባት ራሱን የሚያመርትበት ወይም ወዝ የሚሰጥበት የራሱ እጢዎች አሉት። ይህንን ቅባቶችን የሚያመርቱ ወይም ደግሞ በሕክምናው ሴባሽየስ ግላንድ የምንላቸው ማለት ነው። እነዚህ ሴባሽየስ ግላንድ የምንላቸው ወይም ደግሞ ቅባትን የሚያመርቱልን እጢዎች የሚገኙት አብዛኛውን ጊዜ የፀጉር ፎሊክሎች አካባቢ ነው ማለት ነው። ፊታችን ላይም እንደዛው በተለያየ ምክንያት እነዚህ ቅባትን የሚያመርቱ እጢዎች ከመጠን ያለፈ ቅባት በሚያመርቱበት ጊዜ እንዲሁም ደግሞ ቆዳው ፊታችን ላይ ወይም ቆዳችን ላይ የሚገኘው ፖሮች በሚዘጉበት ጊዜ ወይም ደግሞ ክፍተቶች በሚዘጉበት ጊዜ ይሄ ቅባት ከቆዳችን ስር ይጠራቀምና እብጠትን ይፈጥራል ማለት ነው። ይሄኛው አንዳንዴ ከቅባት መብዛት ጋር ወይም ደግሞ ይሄ እንዳልኳችሁ የቆዳችን ቀዳዳዎች ወይም ፖር የምንላቸው ነገሮች በሚዘጉበት ጊዜ ሊከሰት የሚችል የብጉር አይነት ነው። ሌላው ደግሞ በፈንገስ ምክንያት ፊታችን ቆዳችን ላይ ይሄ ፈንጋል ወይም የስት በሚያድግበት ጊዜ የሚከሰት የብጉር አይነት አለ ማለት ነው። አብዛኛውን ጊዜ እንደዚህ አይነት ብጉር የሚከሰተው ግንባራችን አካባቢ ወይንም ደግሞ እዚህ አገጫችን አካባቢ ላይ ነው ማለት ነው። ከሌላው ብጉር ለየት የሚያደርገው ይሄኛው የሆነ ችፍችፍ ያለ ነገር ነው እና በጣም የማሳከክ ነገር ይኖረዋል ማለት ነው። ሌላኛው አይነት ብጉር ደግሞ በሆርሞን የሚከሰት ነው። ለምሳሌ ሴት ልጅ ወር አበባ በምታይበት ጊዜ እና ኦቭሌት በምታደርግበት ጊዜ ልታያቸው የምትችላቸው አይነቶች ብጉር ይሆናል። ይሄኛው አይነት ብጉር አብዛኛውን ጊዜ የሚከሰተው ይሄ ፊት ጉንጭ አካባቢ ላይ እና አገጫችን አካባቢ ላይ ነው ማለት ነው። እንዲሁም ደግሞ ጊዜ የጠበቀ ነው ማለት ነው። ወር አበባ በሚመጣበት ጊዜ እንዲሁም ኦቭሌት በምታደርግበት ጊዜ ሊሆን ይችላል። አንዳንዴ ደግሞ ከውስጥ ደዌ ወይም ከውስጥ ችግር ጋር ከጤና እክል ጋር ተያይዞ የሚመጡ ብጉሮች ሊኖሩ ይችላሉ። ለምሳሌ ስፔሻሊ ሴቶች ላይ የእንቁላላችን ላይ ወይም ደግሞ ኦቫሪ የምንለው ላይ ችግር ሲኖር ይሄ ፖሊሲስቲክ ኦቫሪ ሲንድረም የምንለው PCOS በሚኖርበት ሰዓት ብጉር ፊት ላይ መከሰት ነገር ሊኖረው ይችላል። እንዲሁም ደግሞ የተለያየ ይሄ ኢንዶክራይን ሆርሞን ሊያጠቃ የሚችል በሽታዎች በሚኖሩበት ሰዓት ብጉር ፊታችን ላይ ሊወጣ ይችላል ማለት ነው። ስለዚህ እንደተከሰተበት ምክንያትና እንደተከሰተበት ቦታ የምንሰጠውም ትሪትመንት የተለያየ ሊሆን ይችላል ማለት ነው። የመጀመሪያው ብጉርን ለመከላከል ልታደርጉት የምትችሉት ነገር ምንድን ነው? ፊታችሁን ማጽዳት ማለት ነው። ለምሳሌ በጣም ቅባታማ ወይም ወዛማ የምንለው በተለምዶ ወዛማ የምንለው ፊት ከሆነ ያላችሁ በቀን 2 ጊዜ ፊታችሁን ክሊንስ ማድረግ አለባችሁ ማለት ነው። ፊታችሁን በምታጸዱበት ጊዜ መጠቀም ያለባችሁ ምን አይነት ሳሙናዎች ነው? በውስጣቸው ሳሊሲሊክ አሲድ ያላቸው ሳሙናዎች መሆን አለባቸው። ወይም ደግሞ እዚህ ጋር እንደምታዩት SA የሚል ሌብል አለው ማለት ነው። ሳሊሲሊክ አሲድ በውስጡ ያለው ሳሙና ብትጠቀሙ ባርሶፕ የሚሆን ፈሳሽ ሳሙና የሚሆን በውስጣቸው ሳሊሲሊክ አሲድ ያለባቸውን ሳሙናዎች በምትጠቀሙበት ሰዓት ሳሊሲሊክ አሲድ በተፈጥሮ ውስጥ ዘልቆ ፎሊክሎቹን አጽድቶ ወይም የተዘጋውን ፖር የተደፈነውን ነገር ማጽዳትና መክፈት ስለሚችል ይሄ ብጉር ተደጋግሞ እንዳይከሰት ያደርግልናል ማለት ነው። ስለዚህ እነዚህን ሳሊሲሊክ አሲድ በውስጣቸው የያዙ ሳሙናዎችን በቀን 2 ጊዜ ጠዋትና ማታ መጠቀም ይኖርባቸዋል ማለት ነው። ሌላው ልታደርጉት የምትችሉት ነገር በምትጠቀሙት የትኛውም አይነት የፊት ማርጠቢያ፣ የፀሐይ መከላከያ እንዲሁም ሜካፕ የምትጠቀሙ ከሆነ የምትጠቀሟቸው ሜካፖች ላይ ነን ኮሞዶጄኒክ የሚል ነገር መጻፉን ወይም እዚህ ጋር በትልቁ አሳያቸዋለሁ ፎቶ ላይ ይሄ ሌብል መኖሩን ማየት አለባቸው። ይህ ማለት ምንድን ነው? ፖርን የሚደፍን ምንም አይነት ኢንግሪዲየንት አልተጠቀሙም
ማለት ነው። ስለዚህ የምትጠቀሙት ማርጠቢያም ይሁን ፀሐይ መከላከያ ሜካፕም ይሁን የፊትን ቆዳ ፖራችንን ሊደፍን የሚችል መሆን የለበትም ማለት ነው። እንዲሁም ደግሞ ኦይል ፍሪ የሆኑ ሞይስቸራይዘሮች ወይም የፊት ማጠቢያዎችን መጠቀም አለባችሁ ማለት ነው። ስለዚህ እናንተ በተፈጥሮ ቆዳችሁ በጣም ብዙ ኦይልን ስለሚያመርት ሌላ አዲሽናል ኦይል መጨመር ኤክሰስ ኦይል ወይም ይሄ የበዛ ቅባት ፊታችን ላይ እንዲኖር በማድረግ ብጉር እንዲከሰት ስለሚያደርገው ኦይል ፍሪ የሚል ወይንም ደግሞ ከቅባት የጸዳ ሞይስቸራይዘሮችን መጠቀም አለባችሁ ማለት ነው። ከነዚህም ውስጥ በጣም አሪፍ የሚባለው ወይንም ደግሞ ለብጉር በጣም ብጉር ለሚወጣበት ፊት የሚመከረው በውስጡ ቤንዛይል ፐሮክሳይድ ያለባቸው ክሬሞችን ብትጠቀሙ ወይም ሞይስቸራይዘሮችን ብትጠቀሙ እነዚህ የፊት ማጠቢያዎች በውስጣቸው ቤንዛይል ፐሮክሳይድ ስላላቸው ብጉር ተደጋግሞ እንዳይከሰት የማድረግ አቅም አለው። እንዲሁም ደግሞ በብጉር ምክንያት የተከሰተውንም ጠባሳ ፌድ ሊያደርግልን ይችላል ማለት ነው። ያው ልትጠቀሙት የምትችሉት ነገር ምንድን ነው? ከ15% እስከ 20% የሆነ አዚላክ አሲድ ነው። ይሄ አዚላክ አሲድ ሰረሙ ይኖራል ወይንም ደግሞ በትንሽ ትሮፒካል ክሬም አድርገው ሊሸጡት ይችላል ማለት ነው። ይሄ ዋነኛ ጥቅሙ ምንድን ነው? በተለያየ ጊዜ በወጣ ብጉር ምክንያት ጠባሳ ለተወ ፊታችሁ ላይ ጠባሳ ለተወ ብጉር ጥቋቁር የሆነውን ነገር ለማጥፋት ፌድ ለማድረግ ይረዳችኋል ማለት ነው። ይህንን ከብጉር በኋላ የወጣ ጠባሳ ለመከላከል መጠቀም ትችላላችሁ ማለት ነው። ሌላው ደግሞ አመጋገባችሁን ነው። አብዛኛውን ጊዜ ጥናቶች ምን ይላሉ? የምንመገበው ምግብ ነው ቆዳችን ላይ ኢምፓክት የሚያደርገው እና በጣም ጣፋጭ የበዛበት ምግብ የምትመገቡ ከሆነ እንዲሁም ደግሞ ወተትና የወተት ተዋጽኦ የምታበዙ ከሆነ እነዛ ነገሮች መቀነስ፣ ዳይታችሁን ማስተካከል እና በደንብ በቂ ውሃ መጠጣት ብጉር እንዳይከሰት ሊያደርግልን ይችላል ማለት ነው። ሌላው ደግሞ ቅድም እንዳልኳችሁ በፈንገስ ምክንያት የሚከሰተው አይነት ከሆነ ብጉራችሁ ደግሞ ለዛ የሚሆነው ምንድነው? በውስጣቸው አንቲፈንጋል ያላቸው ሳሙናዎችን መጠቀም ትችላላችሁ። እዚህ ጋር እንደምታዩት አይነት በውስጡ ኬታኮናዞል ወይም ደግሞ አንቲፈንጋል ያለበትን ሳሙና መጠቀም ትችላላችሁ። እንዲሁም ደግሞ ትሮፒካል የሆኑ የሚሰጡ ክሬሞች አሉ በውስጣቸው አንቲፈንጋል የያዙ እነሱን መድኃኒቱ እዚህ ጋር አስቀምጥላችኋለሁ። እነሱን ይሄ ፈንጋል አክኒ ያለበት ወይም ፈንጋል ብጉር ያለበት ቦታ ላይ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄ በፈንገስ ምክንያት የተከሰተ ብጉር ከሆነ ያላችሁ ማለት ነው። ልዩነቱን ቅድም ነግሬያችኋለሁ። ይሄ በፈንገስ ምክንያት የሚከሰተው ብጉር ከሌላው ብጉር ስታዩት ለየት ይላል ማለት ነው። አንደኛ በጣም ትንንሽዬ እንደ ሽፍታ አይነት ነገር ነው የሚመስለው። አብዛኛውን ጊዜ ግንባር ላይ እዚህ አገጭ አካባቢ ላይ ነው የሚወጣው ማለት ነው። እንዲሁም የማሳከክ ባህሪ አለው ማለት ነው። ይሄኛው ብጉር ኖራችሁ ሌሎች ለብጉር የሚሆኑ ቅድም የነገርኳቸው ነገሮች በተጠቀሙ ምንም አይነት ለውጥ አታዩም። ምክንያቱም ይሄ በፈንገስ ምክንያት የተከሰተ ስለሆነ መጀመሪያ ይሄ ኢስት ኢንፌክሽኑን ቆዳችን ላይ ያለውን ፈንገስ ማጽዳት ይኖርብናል ማለት ነው። ስለዚህ ይሄንን አሁን የነገርኳቸውን አንቲፈንጋል በውስጣቸው የያዙ ሳሙናዎች ለፊት የሚሆኑ እንዲሁም ደግሞ በውስጣቸው አንቲፈንጋል የያዙ ትሮፒካል ክሬሞችን መጠቀም አለባችሁ ማለት ነው። ሌላው ደግሞ በአብዛኛውን ጊዜ እንዲህ ለብጉር በጣም ፖርን የሆነ የፊት ቆዳ ከሆነ ያላችሁ ቶሎ የትራስ ጨርቃችሁን መቀየር፣ አንሶሎቻችሁን መቀየር፣ ማስክ የምትጠቀሙ ከሆነ ቶሎ ማስክ መቀየር ይኖርባችኋል ማለት ነው። ለባክቴሪያ እንዲሁም ለፈንገስ እድገት እንዳይመቻች ማለት ነው። ስለዚህ ሌላ ልታደርጉት የምትችሉት ነገር ይሄ ነው። እንዲሁም እጃችሁን ቶሎ ፊታችሁን በእጃችሁ አለመንካት። ምክንያቱም እጃችን ቆሻሻ ነው፣ የተለያዩ ባክቴሪያዎች ይኖሩታል። እንዲሁም ብጉር ካለ ኦልሬዲ ፊታችን ላይ እሱ በምንነካው ሰዓት ኢንፍሌም እናደርገዋለን። ያ ቦታ ሞር ኢሪቴትድ እየሆነ ስለሚመጣ በእጅ ፊታችንን ቶሎ አለመንካት። በሆርሞን ምክንያት የሚከሰተው አይነት የብጉር አይነት ከሆነ ያላችሁ በአፍ የሚወሰዱ መድኃኒቶች ሊኖሩ ይችላሉ። ለምሳሌ ይሄ ኮምባይንድ የሆነው ወይንም ደግሞ ሁለት የሴት ሆርሞን የምንላቸው ኤስትሮጅን እና ፕሮጀስትሮን በውስጣቸው የያዘ ይሄ በተለምዶ የወሊድ መከላከያ የምንለው ማለት ነው። እሱ ልትወስዱ ትችላላችሁ። ካልሆነ ደግሞ ሌላ መድኃኒት አለ ስፓይሮኖላክቶን የሚባል ከ50 እስከ 200 ሚሊግራም በቀን እሱንም በሐኪም ትዕዛዝ መሆን አለበት። ያህንን መውሰድ ትችላላችሁ ማለት ነው። ይሄ አንድሮጅን የምንለው ሆርሞን ይሄ የወንድ ሆርሞኑ በሰውነታችን እንዳይበዛ እንዲቀንስ በማድረግ በሆርሞን ጋር ተያይዞ የሚመጣውን ብጉር ለመከላከል ይረዳናል ማለት ነው። ምክንያቱም ይሄ ሆርሞናል አክኒ ወይም ደግሞ ከሆርሞን ጋር የተያያዘ ብጉር ከሆነ ያለባችሁ እና የተለያየ ለፊት የሚሆኑ ፕሮዳክቶችን ብትጠቀሙ ምንም ለውጥ አያመጣም። ምክንያቱም የውስጥ ችግር ስለሆነ ሆርሞን መዛባት ስለሆነ ያ ሆርሞን መስተካከል አለበት ማለት ነው። ከዛ ባለፈ ደግሞ በጣም ትልልቅ የሆነ ይሄ ፖስቲዩልስ ላይክ የሚመስል አሁን እዚህ ፎቶ ላይ እንደምታዩት አይነት ብጉር ከሆነ ያለባችሁ በጣም ትልልቅ ጠባሳ የመተው አቅም ስላለው እና እንዲሁም በቀላሉ ይሄ ስኪን ፕሮዳክቶች ላይስተካከልልን ስለሚችል በሐኪም ትዕዛዝ የሚሰጡ ቴራቲኖን ክሬም
መውሰድ ትችላላችሁ። እንዲሁም ደግሞ የተለያየ በአፍ ሊወሰድ የሚችሉ አንቲባዮቲክሶች በደርማቶሎጂስት ወይም ደግሞ በፊዚሽያናችሁ ሊታዘዝላችሁ ስለሚችል እሱን መውሰድ ትችላላችሁ ማለት ነው። ይሄንን ብጉር እንዲሁም ደግሞ ከብጉር ጋር ተያይዞ የሚመጣውን ጠባሳዎች ለመቀነስ ማለት ነው። ስለዚህ እነዚህን ነገሮች በማድረግ ፊታችን ላይ የሚወጣውን ብጉር መከላከል እንዲሁም ደግሞ ማጥፋት እንችላለን ማለት ነው። እንግዲህ ይሄ ቪዲዮ ላይ እንደተማራችሁበት ተስፋ አደርጋለሁ። ጥያቄዎች ካላችሁ እንደተለመደው በኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁ ማለት ነው። በውጭ የምትኖሩ ሰዎች ካላችሁ አሁን እዚህ ጋር መጀመሪያ የጠቀስኩላችሁን ፕሮዳክቶች ሊንክ አስቀምጥላችኋለሁ። ምናልባት ከአማዞን መግዛት የምትችሉ ማለት ነው። ሌሎች ማዘዝ የማትችሉ ሰዎች ደግሞ አሁን ያልኳችሁን ፕሮዳክቶች የትኛውም አይነት ፋርማሲ ሊሆን ይችላል ወይንም ደግሞ ኦሪጂናል የሆኑ የቆዳ መጠበቂያ የሚሸጡ ሱቆች ላይ ልታገኟቸው ትችላላችሁ ማለት ነው። በዛ መልክ ገዝታችሁ በአግባቡ መጠቀም ትችላላችሁ ማለት ነው። እስከ ሳምንት ድረስ ባይ ባይ።